ሰላም ተበላችሁ ምርጥ ወገኖቼ ፍቅረ ገብርኤል ነኝ። ዛሬም በሌላ ቪዲዮ ተገናኝተናል። ዛሬ ትንሽ ተናድጃለሁ፣ ከፍቶኛልም፣ ብዙ አዝኛለሁ እና እስኪ ሰሞኑ መነጋገሪያ የነበረውን ጋዜጠኛ ሶፎንያስን ጉዳይ ብዙዎቻችሁ ሰምታችሁታል። እስኪ ሰዎች አላዩትም ብዬ ያሰብኩትን ሀሳብ ይዤ መጥቻለሁ እና ሀሳብ ብቻ አይደለም እውነታም ነው እና ስለሱ ነገር በደንብ እናወራለን። ከዛ በፊት ይህን ቪዲዮ የሰራው ብዙዎቻችን እንድንነጋገርበት እንድናውቀውና የርኩሰት በጣም እየተስፋፋ መሆኑን ያሳየን የፈለገው ወንድማችን ፍሬዘር ፈቃዱን ከፍሬዘር ፈቃዱ ቻናል ላይ ዋናው ቪዲዮ ጠፍቷል፣ አጥፍተውበታል። በአጋጣሚ እኔ ዳውንሎድ ስላደረኩት ቪዲዮ አለኝ። በቪዲዮ መጨረሻ እሱና ከሁሉም በፊት ኢንተርቪው አድርጎት የነበረው የእግረኛው ሚዲያ ባለቤት የተክለ ሃይማኖት አደንን አንዳንድ ቪዲዮዎች አሉ። እነሱንም በቪዲዮ መጨረሻ ላይ ያደርግላችኋለሁ። ከዛ በፊት ግን ያው መጀመሪያ እኛ መነጋገር ስላለብን ነው ወገኖች። ካስቆጡኝ ጉዳዮች የመጀመሪያው ከዚህ በፊት በእግረኛው ሚዲያ ላይ እንደምታስታውሱት ይሄ ጋዜጠኛ ኢንተርቪው ሲደረግ ችግር ገጥሞኝ ጸበል ነበርኩኝና ጸበል ቦታ ተረጋግቼ ነው የመጣሁት። ባይፖላር ነበርኩኝ፣ ስትረስ ነበረብኝ ምናምን ሲል ነበርና ስትረስን እንደ በሽታ ቆጥሮት እንደዛ ሲል ነበርና ምናልባት አንዳንድ ሰዎች የመቋቋም አቅማቸው ትንሽ ስለሆነ ስትረስን በሽታ ሊሆንባቸው ይችላል። ብቻ ደስ እንዳለው እንኳን እግዚአብሔር ማረው እያልን ነበርና በወቅቱ ግን ጋዜጠኛ ተክለ ሃይማኖት ይዟቸው የቀረባቸው መረጃዎች እና የልጁ ቦዲ ላንጉጅ፣ አነጋገር የቤት እመቤት ነበርኩ ምናምን የሚላቸው አንዳንድ ቃላቶችን ከዛ ተነስተን ልጁ እንደዚህ አይነት ርኩሰት ውስጥ ገብቶ እንደወጣ እኔም በግሌ እርግጠኛ ሆኜ ነበረ እና በኋላ ጸበል ገብቼ ድኜ ተፈውሼ ምናምን ሲል በቃ እንግዲህ እግዚአብሔር ምሮታል በርትቷል ማለት ነው እና ይሄ ሰው ድኗል ማለት ነው ብዬ አስቤ ነበረ ነገሩን እንደ ቀልድ ያለፍኩት። በወቅቱ ግን ብዙዎቻችሁ ተክለ ሃይማኖት አዳንን በጣም ሰደባችሁት፣ በጣም አንጓጠጣችሁት። በአካል ጉዳተኝነቱ ምክንያት የተለያዩ ስድቦች፣ ዛቻዎች፣ ብዙ ነገር እንደደረሰባቸው እኔ መረጃዎች ነበሩኝ። በሰዎች ተጽዕኖ ምክንያት ተክለ ሃይማኖት አዳነ ከእግረኛው ሚዲያ ላይ ቪዲዮን ሊያወርደው ይችላል። ያን ኢንተርቪው ብትፈልጉት ከእግረኛው ሚዲያ ላይ አሁን ዛሬ ልታገኙት አትችሉም። ያው እኛ ሀገር ይታወቃል፣ አዲስ ነገር ሁሌ ብቅ ሲል ከመጠየቅ ከመመርመር ነገሮችን ለማጣራት ብዙ ርቀት ከመሄድ መስደብ፣ ማስፈራራት እና ዛቻው ይበዛል። ይሄ ይታወቃል። ያው እንደ አንድ ኢትዮጵያዊ እንደ አበሻ የኛ መገለጫ ይመስለኛል። ነገሮችን ከመናፍስት ውጊያ አንጻር በደንብ በጥልቀት ከማየታችንና ከመመርመራችን በፊት በጣም ያናደደኝ ምክንያት አሁንም ትናንትና በህዳር 29 አሻም ቲቪ ባወጣው መግለጫ መሰረት ጋዜጠኛ ሶፎንያስን ከስራ አግዶታል፣ ኮንትራቱንም እንዳፈረሰ ተናግረዋል። እና ኮንትራቱን ከማፍረሳቸው በፊት ያን ነገር እንዲያጠራ ወደ አደባባይ መውጣት አለብህ ና እንገናኝና ፕሮግራሞች እንስራ ተብሎ ሲጠራ ራሴን ለማድረቅና ለማስተካከል ወደ ጸበል ሄጃለሁ፣ የምድነው በጸበል ቦታ ነው፣ እዛ ነው ያለሁት ብሏል። እና ይሄን ነገር ይሄ ልጅ ከዚህ በፊትም ጸበል ቦታ ከነበረ አሁንም ጸበል ነኝ ካለ አልዳነም፣ አልተፈወሰም። ከዚህ በፊትም ጸበል ቦታ አልነበረም። ጸበል ቦታን ወይም ደግሞ ቤተክርስቲያንን ወይም ደግሞ ገዳማትን መደበቂያና መሸሸጊያ ነው ያደረጋቸው። እንደ አንዳንድ ቲክቶከሮችና ዩቱበሮች በአደባባይ ጥፋት ካጠፉ በኋላ ራሳቸውን ተጸጽቻለሁ፣ ተሰብሬያለሁ፣ መንፈሳዊ ሰው ሆኛለሁ ብለው ፕሮግራሞች እየሰሩ የእኛን አእምሮ ለማጠብ እንደሚጠቀሙበት ሁሉ ይሄ ሰውዬ ቤተክርስቲያን ሄጃለሁ፣ ቤተክርስቲያንን መደበቂያ አድርጓታል። እና በእውነቱ ይሄ በጣም የሚያሳዝንና የሚያሳፍር ነገር ነው እና ጸበል የገባ ሰው እኔ ልነግራችሁ የምፈልገው ጸበል የገባ ሰው ሳይድን ሳይፈወስ አይወጣም። የኔ ዩቲዩብ ቻናል ተከታታይ የነበራችሁ ከኔ ጋር የቆያችሁ ሰዎች እኔ ላለፉት 3 እና 4 ዓመታት ጸበል እንደነበርኩኝ ብዙዎቻችሁ ታውቃላችሁ። በዛም በነበረኝ ቆይታ በጸበልተኛነት ህይወቴ ድኛለሁ፣ ተፈውሻለሁ። የዳኑም የተፈወሱም ሰዎች አጠገቤም የነበሩ ዛሬ አጠገቤ የሌሉ ውጭ ሀገር የሚኖሩ ኢትዮጵያ ውስጥም በተለያዩ የኢትዮጵያ ክፍሎች የሚኖሩ እህት ወንድሞቼም ሲድኑ ሲፈወሱ አይቻለሁ። ቤተክርስቲያን እስከሄድን እስከተጠመቅን ድረስ እስከተጋን ድረስ እግዚአብሔር እኛን የማያድንበት እኛን የማያፈውስበት ምንም አይነት ምክንያት የለውም። እኛ ውስጣችን ከተሰበረና በእግዚአብሔር መንገድ እስከቆየንለት ድረስ ጸበል ቦታ ገብቶ ሳይድን የማይወጣ ሰው የለም። ይሄ ሊሰመርበትና ሊታወቅ ይገባል እንጂ ጸበል ማንም እየተነሳ የሚደበቅበት፣ የሚዋሽበት፣ የሚወሸቅበት የራሱን አጀንዳ የሚያስፈጽምበት ቦታ አይደለም። ወገኖቼ ያን ሁላ ጊዜ ጸበል ስቆይ ዝም ብዬ ጸበልተኛ አይደለም የነበርኩት። በጣም ብዙ ነገሮችን ተምሬያለሁ። ከብዙ ሰዎችም ጋር ተገናኝቻለሁ። በባዕድ አምልኮ ህይወት ውስጥ ይኖሩ የነበሩ
ጠንቋዮች፣ በድብትርና ውስጥ የነበሩ አስጠንቋዮች፣ በጣም ከብዙ ህይወት የወጡ ሰዎችን አግኝቻለሁ። ከነሱም ተምሬያለሁ። ሲድኑም ሲፈወሱም አንዳንዶቹም ሳይድኑ ተሰላችተው እስከ መሄድ ደረጃ የደረሱ ሰዎችንም አጋጥመውኝ ያውቃሉ። ካጋጠሙኝ ሰዎች መካከል የአንዳንዶቹን ሰዎች ታሪክ እንዴት ከጋዜጠኛ ሶፎንያስ ጋር እንደሚገናኝ ልንገራችሁ። ከነዚህም መካከል በአንዳንድ ቦታዎች ከአምላክ ጋር አስታራቂ ነች፣ ከአምላክ ጋር ታስታርቃለች፣ አማላጅ ነች እያሉ እቺን ነገር እንደ እመቤታችን እንደ ድንግል ማርያም የሚያዩ አሉ። በብዙ ቤት ግን ሙዳይ ተዘጋጅቶላት በውስጡ ተቀምጣ የምትመለክ ቤትን የምትጠብቅ የቤት አድባር የምትባል ሕፃናት ሲታመሙባቸው አካላቸውን የሚዳብሱበት ብልታቸውን፣ ፊታቸውን፣ ጭንቅላታቸውን የሚዳብሱበት እንዲያውም አንዳንዶቹ ሕፃናት ህመም ሲጠናባቸው ጭንቅላታቸው ላይ ድረስ እስከ ማጥለቅ የምትደርስ የአቴቴ የጨሌ መንፈስ የምትባል አለች። ለዩቱብ ቻናሌ አዲስ የሆናችሁ ሰዎች እንደዚህ አይነት ሀሳብ ግራ ሊያጋባችሁ ስለሚችል ይህም ቪዲዮ አይታችሁ ከጨረሳችሁ በኋላ አቴቴ ጨሌ ምንድን ነች? የአቴቴ መንፈስ ምንድን ነው? የዛር መናፍስት ምንድን ነው ብላችሁ ጥናቶችን ብትሰሩ እጅግ በጣም ብዙ ነገሮች ልታገኙ እንደምትችሉ አልጠራጠርም። ወገኖቼ እነዚህ በአቴቴ ጨሌ ይዳበሱና በአቴቴ ጨሌ አምልኮ ቤት ውስጥ ያደጉ ልጆች ብዙዎቹ አብዛኛዎቹ ሴቶቹ በሌዝቢያንነት ወንዶቹ ደግሞ በግብረ ሰዶማዊነት እንደሚጠቁ ብዙ ጸበልተኞች ነግረውኛል፣ አጫውተውኛል። ከዛ ህይወት ውስጥም የወጡ በመድኃኒዓለም ቸርነት የዳኑ ብዙ ሰዎች አጋጥመውኝ ያውቃሉ። ሌላኛው ደግሞ ከማህፀን ጀምሮ አብሮ የሚወለድ የቤተሰብ የዛር የቡዳ መንፈስ ያለባቸው ሰዎች ናቸው። እንደዚህ አይነት ጥቃት ሊያደርሱ የሚችሉት በቤተሰባችን ውስጥ የባዕድ አምልኮ ይመለክ ከነበረና በእርግጠኝነት እዛ ቤት ውስጥ የሚወለዱ ሰዎች የዛር ቡዳ መንፈስ ከማህፀን ጀምሮ አብሯቸው ሊወለድ የሚችልበት እድሉ ከፍተኛ ነው፣ በስጋው ደግሞ ታጥረን የተወለድን ልጆች እስካልሆነን ድረስ። ታዲያ እነዚህ የዛር ቡዳ መንፈስ ያለባቸው ሰዎች ልጆችን በሚያጫውቱበት፣ ልጆችን ገላቸውን በሚያጥቡበት ሰዓት፣ ልጆችን ገላቸውን ቅባት በሚቀቡበት ሰዓት፣ ህፃናትን ራቁታቸውን አድርገው ፀሐይ በማይሞቁ ሰዓት ልጆችን ሲያጫውቱ ደረታቸውን የሚስሙ ከንፈራቸውን የሚስሙ አንዳንድ ሰዎች ብልታቸውንም እንደሚስሙ የህፃናትን ብልት እንደሚስሙ ሰምቻለሁ። እና ህፃናቱን እንደዚህ ያደርጉ በሚያጫውቱበት ሰዓት ከነዛ ሰዎች ተነስቶ ህፃናቱን የሚያጠቃ የዛር የቡዳ መንፈስ አለ። የቡዳ መንፈስ ባህሪን የምታውቁ ከሆነ ቡዳ አይን ላይ ነው መቀመጫው፣ የንግስና ቦታው አይን ነው። አይን ላይ ተቀምጦ ያየውን ነገር ሁሉ ማበላሸትና መቀየር ነው ስራው። በዚህ ምክንያት በልጅነታቸው ከንፈራቸውን ብልታቸውን ይሳሙ የነበሩ ልጆች ካደጉ በኋላ ሌዝቢያንና ግብረሰዶም እንደሚሆኑ ብዙ ጸበልተኞች አግኝቻለሁ። ይሄ ጸበል ቦታ ብትሄዱ የምታገኙት ህያው ምስክር ነው። እንዴት ብዬ ነው ማስረዳቸው? ይህን ነገር ሄዳችሁ ብትጠይቋቸው ብታናግሯቸው፣ ጸበል ቦታ የቆዩ ሰዎች የተፈወሱ ሰዎችን ብዙ የተጉ በጸበል ቦታ ብዙ ዓመት ያሳለፉ ሰዎችን ብትጠይቋቸው እና ከባዕድ አምልኮ ህይወት ወጥተው እግዚአብሔር የደረሰላቸውን ሰዎች ብትጠይቁላቸው እንደዚህ አይነት ነገር እንዳለ ይነግሯቸዋል። ለዚህም ነው አቴቴዋ አዋረደችው፣ በቤተሰብ ውስጥ በአያት በቅድመ አያት ትመለክ የነበረችው አቴቴ ዛሬ ቀን ጠብቃ አዋረደችው፣ ለዚህ ደረጃ አደረሰችው ብዬ በቪዲዮ መጀመሪያ ተንብኔል የሰራሁላችሁ። እና በዚህ አጋጣሚ ይህን ቪዲዮ ወንድማችን ሶፎንያስም ሆነ ሌሎች በዚህ አይነት ህይወት ውስጥ በእነዚህ አይነት ባክግራውንድ ውስጥ ያለፋችሁ ሰዎች ይህን ቪዲዮ ካያችሁት ለእናንተም ነው መልእክቴና መጀመሪያ ቤተክርስቲያን የሚቀለድባት ቤተክርስቲያን የሚሾፍባት ጸበል ቦታ የሚቀለድበት ቦታ አይደለም። ቤተክርስቲያን መሻሸጊያ መደበቂያ ምሽግ አይደለችም። ሰው የሚፈወስባት፣ ሰው ንስሐ የሚገባባት፣ ሰው የሚድንባት ሆስፒታል ነች ቤተክርስቲያን። ስለዚህ ይሄ ቪዲዮ ከደረሰ እናትህን፣ አባትህን፣ አያቶችን፣ ቅድመ አያቶችን እንዴት እንዳደግክና ስላስተዳደግህ በደንብ ጠይቃቸው። በደንብ ጠይቃቸው። ካወቅክበትና ከነቃበት በኋላ ንስሐ ገብተህ በትክክለኛው መንገድ እየጾምክ እየጸለይክ እየሰገድክ ስጋው ደሙን እየተቀበልክ በአግባቡ እየተጠመክና በደጁ ጸንተህ አምላክን ብትለምነው መብራንን ብትጠይቃት ትድናለህ፣ ትፈወሳለህ። እንደዚህ አይነት የአደባባይ መጨማለቅና ለአደባባይ ውርደትም አትበቃም። በዚህ አጋጣሚ ያ ነገር ውስጥ የገባው ሳትፈልግ ነው ማለት አልችልም። ምክንያቱም አንተ ቤተክርስቲያንን መደበቂያ መሸሸጊያ መሳለቂያ ያደረካት ከሰዎች ጋር እየተጻጻፍክ የብዙ ሰዎችን ህይወት ለማበላሸት ሞከርክ እንጂ አንድ ቦታ ጸንተ ለመዳን ለመፈወስ የሞከርክም ያደረግክም ሰው አይደለም። በዚህ አጋጣሚ ምናልባት ልብ ተሰብሮ መመለስ ከፈለክ ብዬ ነው እንደዚህ አይነት መልእክት ያስተላለፍኩልህ። ለሌላ ጊዜ ግን ቤተክርስቲያን አሁንም ብትሆን መደበቂያ አይደለችም። ስነ ስርዓታችሁን ያዙ፣ ራሳችሁን ቆጥቡ። ድምፅህም ላይ ተገቢ ያልሆነ ነገር ሰምቻለሁ ብዬ ነው። የለም ታዋክ እስቲ ያሰማ። እሺ ችግር የለውም። አሁን ለጊዜው እረፍት ላይ ነኝ። በሳምንት 2 ቀን ዜና አንባለሁ። ሬዲዮ ፕሮግራም አለኝ፣ ስፖንሰሬ ነው፣ እዛ ላይ እሰራለሁ። ከዛ ውጭ ቤት ነኝ።
የቤት እመቤት ይላል ማለት ነው። የቤት ቤት ቁጭ ውስጥ የሚቀመጥ ማለት ነው። እናቶቻችን የቤት እመቤት አይደል? ትቀመጣለህ። ቢዚ በሆነ ደስ ይለኝ ነበር። ድሮ በጣም ቢዚ ነበር። በዚህ አውድ ነው የተረዳኸው? የቤት እመቤት ሌላ ምን ትርጉም አለው? እሺ አንተ ደግሞ አሰንጥቅ አይደለም። ሌሎቹ ቴክስቶችም አሉ እንደዚሁ እና ለምሳሌ አሁን እዚህ ጋር የቤት እመቤት ስትል አንድ ኢንተርቪው ላይ ደግሞ በጣም ቆንጆ ነበርኩ ምን ላየሁ ሸበላ እንዲያውም የወንድ ቋንቋ ነው። ቆንጆ ግን የሴት ቋንቋ የሴትና አውሰም የወንድ ልጅ አውሰም ነው የሚባለው። ግን ራሱ ቆንጆ ነበርኩ የሚል ቃል ተጠቅመህ ሁሉ ስታወራ ሰማሁና ቁንጅና፣ መዋብ፣ መኳኳል እንደዚህ የሴት ቋንቋዎች ናቸው። ከቋንቋ ግድፈት ነው። አይ ኖርማል ቋንቋ ነው። የጋራ መግባቢያ ቋንቋ ነው። የጋራ አይደለም። እኔ ለምሳሌ አውቃለሁ። እኔ ወንድ ቆንጆ ነኝ ሲል አላልፍም። ልክ አሁን እንደጠየቁ ምን ማለትህ ነው እለዋለሁ። ተው እንጂ ቆንጆ ወንድ ቆንጆ ሴት ነው። ሴት ናት ቆንጆ የምትባለው። ቁንጅናዋም ተብሎ የሚገለጸው በነገር ላይ የሴት ልጅ ቁንጅናዋ ድንግልናዋ ነው አይደል? ስለዚህ ቁንጅና ለማን የተሰጠ ነው? ለሴት ማለት ነው። ያደላል አይደለም፣ ተፈጥሯዊ ነው። በአንተ ቋንቋ ኢምቦርን ነው፣ የሴት ቋንቋ ነው። የሴት ቋንቋ ጠቅሰህ ራስህን ቆንጆ ነበርኩ እንዲህ ነበርኩ ምናምን ስትል ሰማሁህ። እዚህ ጋር ደግሞ የቤት እመቤት ነኝ ስትል ሰማሁህ እና የተወሰነ እንደንትንም ስላየሁት ነው ተልኮልኝ ከጻፍካቸው ከሰው ጋር ያወራሃቸው ይሄ የተወሰነውን ለማውራትም ከብዶኝ ነው። በነገራችን ላይ አይታቸዋል አይደል? ተጻፋቸው በእኛ ማህበረሰብ በጣም ዊርድ ብቻ በጣም ኑር ነው፣ ሰቅጣጭ ናቸው። አቻ ቃልም አይኖራቸውም። እነሱ የጽሁፉን አይቻቸዋለሁ፣ ግን አልደግመውም። እኔ እነሱ ሁሉ ባንተ የተጻጻፉ ናቸው። እንደገና ይሄን የላኩ ሰዎች ደግሞ የላኩልኝ የተጻጻፍካቸው ሰዎች ደግሞ በግልም ኮንታክት አድርገው ነበረ። ረጅም ጊዜ እንደዚህ የሚሰሩ ሰዎች ናቸው እና እኔንም እንዲህ ብሎኛል እያሉ ላኩልኝ። አየሁት። ለዛ ነው የጋበዝኩህ። ስለዚህ አሁን አንተ ደግሞ ከእጄ ቁጥጥር ውጭ ሆኖብኝ ነበር አልከኝ። ለረጅም ጊዜ ግን ታየው ነበረ ነው ደግሞ ፓስዋርድ ከሆነ አንተም ጋለ እሱም ጋለ እያየሁ ከሆነ ይሄን ያህል ጊዜ ረጅም ጊዜ ነው ስትጻጻፍ። ለምን አንተ ቶሎ እንትን አትልም? ሀክ ተደርጎብኝ ያልከው ከአንድ ቀን በፊት ነው። ፓስዋርድ ተደርጎብኝ ነው፣ ፓስዋርድ ተወሰብሮብኝ ነው ካልክ አንድ ቀን በፊት ነው። ይሄ ደግሞ የሆነው እኔ ያየኋቸው እንደውም ለአጭር ሰዓታት መስሎኝ ነበረ። ለረጅም ጊዜ በሱ ይጻጻፍ ነበረ አልከኝ። እሱስ ምን ያህል ሰው ቢሆን ነው? በነገር ላይ ፓስዋርዴን እሱ ስለሚያውቀው አልከኝ። ያ ጓደኛ ስልኩ ላይ ኦልሬዲ ሴቭድ ሆኗል። ስለዚህ አንተ የተጻጻፍካቸውን ነው እሱ ስክሪንሻት እያደረገ ያወጣባቸው ወይስ ራሱ የተጻጻፋቸው? ራሱ የተጻጻፋቸው። ኦኬ፣ በጣም የሚገርም ነገር ነው። አያድርስ ነው። ሴሌብሪቲ መሆን አንዳንዴ ከባድ ነው። እቺም ዝና ሆነ ደግሞ ሰሞኑን ስትረስ ማን ነበረብኝ ጭራሽ ስትረስ ለመፍጠር ነው። ግን እኔ ያልተጨነቅኩ የተለያዩ ቴክስቶችን ሲላላክ የነበረ ሰው አየሁኝ። ለጊዜው ትንሽ ደንግጬ ነበር ምንድነው ምናምን ብዬ። በኋላ ላይ ግን ነገሮችን ማገናዘብ የሚባል ነገር አለ። በዛ ረገድ ራሴን አረጋጋሁ። ከዛ ፌስቡክ ላይ ጻፍኩኝ ከኔ እንትን ውጪ የሆነ ፓስወርዱን በሱ ሞባይል ገብቼ ነበር። እሺ አልወጣሁትም። በቃ በዚህ አጋጣሚ ሰው ይጠንቀቅ። ፌስቡክ እንደዚህ የግል እንትኖች በሰው ሞባይል መግባትም አስፈላጊ አይደለም። ለምን ያህል ጊዜ ነው በዚህ መንገድ የተጻጻፈው? እንደገና ደግሞ ምን ያህል ጊዜ ነው ፌስቡክ ፓስወርድ ሁለት እሱም ጋር ይሰራ ነበር አንተም ጋር ይሰራ ነበር? አዘም ታይም እንጽፍ ነበር። በጣም ጥሩ። ስለዚህ እዚህም ሲጻፍ ከነበረ አንተ ከዛ ምን አደረከው? ፓስወርድ ቀየርክ። እሺ፣ ለምን ያህል ጊዜ ነው ይሄ ረሳሁት? እኔ በሱ መግባቴ ረስቼው ነበር። ለምን ያህል ጊዜ ነው በሱ ስልክ ላይ ገብተህ ጓደኛህ ያልከው ሰው ደግሞ ከሰው ጋር ሲጻጻፍ የነበረው ለ1 ሰዓት ለ2 ሰዓት ለ24 ሰዓት ለምን ያህል ጊዜ? ለብዙ ጊዜ ነው። ምን ያህል ጊዜ? ለምሳሌ በጣም ረጅም ጊዜ እንዳልኩ ከዚህ ሀገር እስኪወጣ ጊዜ ድረስ እንግዲህ እየተጠቀመበት ነበር ማለት ነው።
ፖስቶች አይፖስትም እንጂ ኢንቦክስ ያደርጋል። በኋላ ላይ ፓስዋርድ መቀየር የሚባል ነገር አለ። እኔ ጋር ስለሆነ አንዱ ጊዜ ሊስተው ቢቀይረው እሱ ነው ፓስዋርዱ ቀይሮ በደንብ ይከፈታል። በኢሜል በስልክ መጀመሪያው በኢሜል ስለዚህ በኢሜሉ አንተ ጋር ከሆነ እንዴት ሊቀይረው ይችላል? ኮንፈርሜሽን የሚላከው ወደ ኢሜልህ ነው። አዎ ልክ ነህ። ኦኬ the same time አንተም ጋር ካለ እሱም ጋር ካለ የሚላላከው ታያለህ ማለት እኮ ነው። አንተም ጋር ይደርሳል እሱም ጋር ይደርሳል እና ይሄ ሁሉ ሲሆን አንተ ወደ ብሎክ አረኩኝ እኮ ምኑን አስተካከልኩኝ ገብቼ ፓስዋርድን ቀይሩ። ይሄ ሁሉ ሲጻጻፍ ወዲያው ስትለይ ቆየ ማለት ነው። በጣም ረጅም ጊዜ ሌላው ይቀርሽ ድምጽ አሁን የድምጽ ቴክስት አለ አንተ ጋር በድምጽ ለሰው የላከው ሰላምታዎች ምናምን ነበሩ። እሺ እኮ ያንተን ድምጽ ከየት አገኘው? ድምጽም ሀካ ይደረጋል። የራሴ ነው እሱማ የራሴ ድምጽ ነው። ድምጽህም ላይ ተገቢ ያልሆነ ነገር ሰምቻለሁ። በአሁኑ ሰዓት እንደተሰማው መረጃ ከሆነ ጋዜጠኛ ሶፎንያስን አስመልክቶ አዲስ ነገር ተሰምቷል። በአሁኑ ሰዓት ይህም ጋዜጠኛ ይሰራበት የነበረው አሻም ቲቪ በአሁኑ ሰዓት እንደተናገረው ከሆነ ጋዜጠኛ ሶፎንያስ ከትናንትና ጀምሮ በተለያዩ ሶሻል ሚዲያዎች ፈጽሞታል ተብሎ የተዘዋወረ ያለው ተግባር አሻም ቲቪን እንደማይወክልና ከኢትዮጵያ ባህልና እንዲሁም እምነት ጋር ፈጽሞ የማይት ተግባር እንደሆነ አሳውቆ ድርጅቱም ጋዜጠኛው ፈጽሞታል ተብሎ በተለያዩ ሶሻል ሚዲያዎች የተዘዋወረ ያለውን ነገር እንዲያብራራ ጠይቆት ነበረ ጋዜጠኛው። ነገር ግን ጋዜጠኛው ለድርጅቱ እንደመለሰው ከሆነ በአሁኑ ሰዓት ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር መልስ ለድርጅቱ እንደመለሰ ተናግረው ይህም ጋዜጠኛ በዚህ ድርጅት ውስጥ በተለያዩ ዘርፎች ሲሰራ እንደነበረ ተናግረው ከዜና አቅራቢነት እስከ ፕሮግራም አቅራቢነት ሲሰራ ነበረ። ነገር ግን ከዛሬ ቀን ጀምሮ ማለትም ከህዳር 30 ጀምሮ አሻም ሚዲያ ትሬዲንግ አክሲዮን ማህበር እንደተናገረው ከሆነ ይህ ጋዜጠኛ ይሰራበት የነበረውን ውል እንደሰረዘና ካሁን በኋላ ከዚህ ጋዜጠኛ ጋር እንደማይሰራ በአሁኑ ሰዓት ድርጅቱ አሳውቋል። ይህን ጋዜጠኛ ፈጽሞታል የተባለው ተግባር ፈጽሞ ከኢትዮጵያ ባህል እምነት እንዲሁም እሴት ጋር ፈጽሞ የማይን ነገር ነው። ይህን ነገር ደግሞ ድርጅቱ ይቃወማል። በዚህ ምክንያት ጋዜጠኛውን ከስራ እንዲያግደው ተገዷል ብለዋል። ሁላችንም እንደምናውቀው በትናንትናው ዕለት ጋዜጠኛው ከኢትዮጵያ ባህል ሃይማኖት ጋር እንዲሁም በግ የተከለከለውን ተግባር ለመፈጸም ሲሞክር የሚያሳየው ቪዲዮ እንግዲህ በተለያዩ ሶሻል ሚዲያዎች እየተዘዋወሩ ይገኛሉ። እሱም ለዚህ ተግባር ማስተባበያ ብሎ ፖስት ያደረገውን በሶሻል ሚዲያው በአሁኑ ሰዓት አንስቶታል። አሻም ቲቪ ከጋዜጠኛ ሶፎንያስ ጋር ያለውን የስራ ስምምነት በአሁኑ ሰዓት ሰርዟል። ከዛሬ ቀን ጀምሮ ማለት ነው። ብሩክኔ አዲስ ነገር ካለ መለስ ይሆናል።